جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا ينم ينتم جيتا يونو الله نوع تادا ما نميادنا الله كان أنت بستفيد عند نقص نبرا وكان له ساحر لذي نقص دقمو دقامي نبرو دزي ميادرق لزمتوال عين سورن يميابرا لم تامن ميادن يا الله دين بانتا لاي تكبارا ستادرق وداج طلات ليول يچلال ጉድጓድ እንዲቆፈር አዘዘ ጉድጓዱ ላይ ደግሞ እሳት እንዲነዳ አደረገ ስላመኑ ብቻ ነው የጠሉባቸው ወንጀላቸው በአላህ ማመናቸው ነው ወደፊት ወደኋላ ትላለች ለሷ ኢማንን ይዛለች በአላህ አምናለች ልትገባ ፈለገች ነገር ግን ይሄ ምንም ማቅጻለች ግን እንዴት እዚህ ልክተተው ደግሞ አሳሰባት ወደኔ አንድን ታዳጊ ወጣት ልጅ ላክና ወዓልሙ ሲህራ ድግምትን ላስተምረዋል ለሰዎች ብርሃን ለሰዎች መዳን ራሳቸውን መስዋዕት የሚከፍሉ በጭንቀት ሰዓት የሚደረግ ዱዓ አላህ ይቀበላል እንኳን ከአማኝ አይደለም ከካፊር ጭምር አላህን የሚገዛና ሸይጣንን የሚገዛ እንዴት ይስተካከላል የዚህ ልጅ ተአምር ቀጠለ ማለት ነው ቁቲለ አስሐቡል ኡኽዱድ የግድቡ የጉድጓዱ ባልተቤቶች ተረገሙ የሚያድነው እኮ አላህ ነው ፈኢን አመንተ ቢላሂ ተዓላ አንተ ከሌለ ምንም ነገር የለም እንዲባሉ አይፈልጉም የአላህ ባሪያዎች ሁሉንም ያስጠጉት ወደ ማን ነው ወደ አላህ ነው ሁሉን ነገር አብራቸው የሰጠህ እንዴን ጠብቀው ወንድሜ ጠብቂው በተቃራኒ ጾታ እንዳትቀይረው እህቴ በገንዘብ እንዳትቀይረው ከዛ ላይ ያሉት እህት ወንድሞቻችን ያውሉ መከራ ያውሉ ስቃይ ከሀገራቸው የሚፈናቀሉት እሳት የሚዘንብባቸው ምንም የሰሩት ወንጀል የለም والله بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ ይለያችሁ አላህ ይጠብቃችሁ አላህ ይጠብቀን ዛሬ በአንድ ርዕስ ቆይታ እናደርጋለን እናቴ ሆይ ታገሺ ምንድነው እሱ ከአንድ ታሪክ የተገኘ ርዕስ ነው እናቴ ሆይ ታገሺ ለሐቅ ተምሳሌት የሆኑ እናቶች ብዙ አሉ ለዲናቸው ብዙ መስዋዕት የከፈሉ እንስቶች ብዙ አሉ የኛ ተምሳሌት እነዚህ ናቸው እናቴ ሆይ ታገሺ ምን ለማለት ተፈልጎ ነው ከታሪኩ ላይ እናያለን ታሪኩን አላህ በቁርአን የተናገረው ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ የነገሩን ነው ሱረቱ ቡሩጅ ላይ አላህ በቁርአን ጠቅሶታል أعوذ بالله من الشيطان الرجيم بسم الله الرحمن الرحيم والسماء ذات البروج واليوم الموعود وشاهد ومشهود قتل أصحاب الأخدود النار ذات الوقود إذ هم عليها قعود وهم على ما يفعلون بالمؤمنين شهود وما نقموا منهم إلا أن يؤمنوا بالله العزيز الحميد الذي له ملك السماوات والأرض والله على كل شيء شهيد إن الذين فتنوا المؤمنين والمؤمنات ثم لم يتوبوا فلهم عذاب جهنم ولهم عذاب الحريق إن الذين آمنوا وعملوا الصالحات لهم جنات تجري من تحتها الأنهار ذلك الفوز الكبير
ኢነ በጥሸ ረቢከ ለሸዲድ። ሱረቱል ቡሩጅ ላይ አላህ ይህን ታሪክ ነገረን። ወሰማኢ ዛቲል ቡሩጅ፣ የቡሩጅ ባለቤት በሆነው ሰማይ እምላለሁ። በማን? በአላህ። ወልየውሚል መውዑድ፣ በተቀጠረውም ቀንም እምላለሁ አለ አላህ፣ በፈለገው መማል ስለሚችል። ወሻሂድን ወመሽሁድ፣ በተጣጅም በሚጣደውም በተሳታፊም በሚሳተፈውም እምላለሁ አለ። ምሎ ግን የተናገረው ማለት ነው። ቁቲለ አስሓቡ ኡኽዱድ፣ የግድቡ ባልተቤቶች ተረገሙ። የጉድጓዱ ባለቤቶች አናሪ ዛቲል ወቁድ፣ የማገዶ ባለቤት የሆነችውን እሳት ያቀጣጠሉት ባለቤቶች ተረገሙ። ኢዝ ሁም ዐለይሃ ቁዑድ፣ እነርሱ አፋፉ ላይ ይሆኗል። ወሁም እነዚህ ሰዎች አላ ማ የፍዓሉነ ቢልሙእሚኒነ ሹሁድ፣ በምእመናኖች ላይ በሚሰሩት ማሰቃየት ላይ ተሳታፊዎች መስካሪዎች ናቸው አለ። ወማ ነቀሙ፣ ነገር ግን ከነሱ አልጠሉባቸውም፣ ሚንሁም ከአማኞቹ ላይ ኢላ አን ዩእሚኑ ቢላሂ ልዓዚዝ ልሐሚድ፣ ምስጉንና አሸናፊ በሆነው ጌታ በአላህ ስላመኑ ብቻ ነው የጠሉባቸው። ወንጀላቸው በአላህ ማመናቸው ነው፣ ሌላ አይደለም ጥፋታቸው። ይህን ጠሉባቸው። አለዚ ለሁ ሙልኩ ሰማዋት ወልአርድ፣ በነዛ የሰማያትና የምድር ንግስና ለሱ ብቻ በሆነው በአላህ ስላመኑ ጠሉባቸው። ወላሁ ዐላ ኩሊ ሸይኢን ሸሂድ፣ አላህ በነገሩ ላይ ሁሉ መስካሪ ነው። ኢነ ለዚነ ፈተኑ ልሙእሚኒነ ወልሙእሚናት፣ እነዛ ምእመናንና ምእመናትን የሚያሰቃዩ አዛ የሚያደርጉ ثم لم يتوبوا፣ ከዛም ያልተወበቱ ያልተመለሱ ፈለሁም ዐዛቡ ጀሃነም፣ ለእነርሱ የጀሃነም ቅጣት አላቸው። ወለሁም ዐዛቡ ልሐሪቅ፣ ለእነርሱም የመቃጠሉ ስቃይ አላቸው። ኢነ ለዚነ አመኑ፣ እነዛ ያመኑ ወዐሚሉ ሳሊሓት፣ መልካም ስራዎችን የሰሩ ለሁም ለነሱ ጀናቱን ተጅሪ፣ ከስሮቻቸው ወንዞች የሚፈሱባቸው ሚን ታሕቲ አልአንሃር፣ ከስሮቻቸው ጅረቶች የሚፈሱባቸው ወንዞች አሏቸው በገነት ውስጥ። ዛሊከ አልፈውዙል ከቢር አለ፣ ይህ ታላቅ ስኬት ማግኘት ነው አለና ኢነ በጥሸ ረቢከ ለሸዲድ፣ የጌታህ በኃይል መያዝም ብርቱ ነው አለ። ማን ናቸው እነዚህ ሰዎች? አላህ በቁርአን የጠቀሳቸው ወማ ነቀሙ ሚንሁም፣ ከነሱ አልጠሉባቸውም ኢላ አን ዩእሚኑ ቢላሂ ልዓዚዝ ልሐሚድ፣ ምስጉንና አሸናፊ በሆነው ጌታ በአላህ ስላመኑ ነው። አዎ ዛሬም ያለው ተጨባጭ ይሄ ነው። ገዛ ላይ ያሉት እህት ወንድሞቻችን ያሁሉ መከራ ያሁሉ ስቃይ፣ ከሀገራቸው የሚፈናቀሉት፣ እሳት የሚዘንብባቸው ምንም የሰሩት ወንጀል የለም። ወላሂ ምንም በሀገራቸው ደባል ሆነው ገብተው እነዛ አረመኔያን መከራ የሚያደርሱባቸው የዓለም ህዝብ እየተመለከተ ባላይ የሚያልፍበት ምንም ወንጀል ስለሰሩ አይደለም። ምን ስለሆኑ ነው ወንጀላቸው? ኢላ አን ዩእሚኑ ቢላሂ ልዓዚዝ ልሐሚድ፣ ምስጉንና አሸናፊ በሆነው ጌታ በአላህ ስላመኑ ነው። በሀገራችንም በአፄዎቹ ዘመን ቦሩ ሜዳ ላይ ያ ሁሉ ሙስሊም ሲታረድ ከእስልምና እና ወይስ እምነትን ከመቀየር ምረት ተባለ። ያ ሁሉ እስልምናን ሲሉ የታረዱ ብዙ ሺህ ወንድሞቻችን በምን ተጠለባቸው? ላኢላሃ ኢለላህ ስላሉ። ስለዚህ ላኢላሃ ኢለላህን አጥብቃ ስትይዝ፣ የአላህን ዲን በአንተ ላይ ተግባራዊ ስታደርግ ወዳጅ ጠላት ሊሆን ይችላል። አንተ ግን ሁሌም አላህን ለማስደሰት ቀጥል። እህቴ ሁሌ አላህን ለማስደሰት ቀጥይ። የሰው ዝና የሰው ኩርፊያ ዱንያ ላይ ነው የሚቀረው፣ የአላህ ግን ይቀጥላል። አስከፍተነው ከሄድን ቅጣቱ ዘውታሪ ነው። አስደስተነው ከሄድን ደግሞ ደስታው ዘላለማዊ ነው፣ ጀነት ነው። አላህ ጀነት ውስጥ አላህ ይሰብስበን። ማን ናቸው እነዚህ ሰዎች? ይህ ታሪክ እናቴ ወይ ታገሺ ተብሎ የተሰጠው ርዕስ ምንድን ነው? ሰሒህ ሙስሊም የተዘገበ ሐዲስ ወአን ሱሃይብ ረዲየላሁ ዐንሁ፣ ሱሃይብ ረዲየላሁ ዐንሁ ባስተላለፉት ሐዲስ አነ ረሱለላህ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ ነቢዩ ዐለይሂ ሰላቱ ወሰላም እንዲህ አሉ። ካነ መሊኩን ፊ መን ካነ ቀብለኩም፣ ከእናንተ በስተፊት አንድ ንጉሥ ነበረ። ወካነ ለሁ ሳሂሩን፣ ለዚህ ንጉሥ ደግሞ ደጋሚ ነበረው። አዎ ባለስልጣኖች ዙሪያቸው ላይ ጠንቋዮች አሉ፣ ድግምተኞች አሉ። ፊራውን ዙሪያ ደጋሚዎች ነበሩ። ለምን? ለስልጣናቸው ስለሚፈሩ፣ ሁሌም በሚታይ ነገር ስለሚያምኑ። ምንድነው ወደፊት ዕጣ ፈንታ? ማን ነው ጠላቴ ሚነግራቸው ይፈልጋሉ።
ጠንቋዮችን፣ ደጋሚዎችን፣ መተተኞችን ዙሪያቸው ያስቀምጣሉ። ዓለም ላይ ያሉ ባለስልጣኖች አብዛኞቻቸው የዚህ በሽታ ተጠቂ ናቸው። ይህም ንጉስ ወካነ ለው ሳሒር ድግምተኛ ነበረው። ፈለማ ከቢረ ይሄ ድግምተኛ እድሜ ሄደ ጊዜ እርጅና ሲመጣበት ቃለ ሊልመሊክ ለንጉሱ አለው ኢኒ ቀድ ከቢርቱ እኔ በእርግጥም እድሜ ሄዷል አርጅቻለሁ። ፈበዓስ ኢለየ ጉላመን ወደ እኔ አንድን ታዳጊ ወጣት ልጅ ላክና ወዓሊሙሁ ሲሕራ ድግምትን ላስተምረዋል። አየህ አንተ ማንን ነው ለማፍራት የምትቀጥለው? ማንን ነው ተተኪ ለማድረግ የምትቀጥለው? አንተስ ወደ አላህ የሚጣራ ለአላህ የሚቆረቆር ወይስ ፈሳድን? የቱ ነው? እኛስ ደጋሚን ይተካል። አየህ አንተስ ወደ አላህ የሚጣራን ተክተሃል? ምን አበርክተሃል? ጥያቄው ለራሳችን ነው። ይሄ ድግምተኛ ላክልኝ ላስተምረው አለ። ንጉሱ ደግሞ የትኛውም ቤት ያለን አንድ ወጣት አምጦ ማዘዝ መብት አለውና እንደ ጌታ ነው የሚያዩት፣ እንደ አምላክ ነው የሚያዩት። አምባገነን ነው፣ በጣም ይፈራል። ፈበዓሰ ኢለይሂ ጉላመን አንድን ታዳጊ ልጅ ላከ ዩዓሊምሁ እንዲያስተምረው። ወካነ ፊ ጠሪቅህ ይሄ ታዳጊ ልጅ መንገድ በሄደ ቁጥር በመንገዱ ላይ ኢዛ ሰለከ ራሂቡን አንድ ራሂብን ያገኛል። ራሂብ የሚባለው ተውራት እንጅል የሚያነብ የአላህን ህግጋት የሚፈጽም የአላህ ባሪያ የሆነ ሰው ነው። ፈቀዐደ ኢለይህ ወደ እሱ ሂድና ይቀመጣል። ተቀመጠ። ወሰሚዐ ከላምሁ ንግግሩንም ሰማው። ፈዐጀበሁ በጣም ተገረመ። ለምን? የድግምተኛውን ሲሰማ ይኸው ተንኮል ነው፣ ሸር ነው፣ ድግምተኞች ጋር ነው። እዚህ ጋር ደግሞ የአላህን ነው የሚሰማው። ስለ አላህ ህግጋት ነው። አላህ ያዘዘው ሁሌ የሚያዘው አላህ በመልካም ነው፣ ከመጥፎ ይከለክላልና በጣም ይገረም ጀመረ። ወካነ ኢዛ አተ ሳሒረ ሁሌም ወደ ድግምተኛው በሄደ ቁጥር መረ ቢራሂቢ ወደ ራሂብ በሆነው አላህን ወደሚገዛው ተውራት እንጅልን ወደሚያነበው ጋር ይሄድና ወቀዐደ ኢለይሂ እሱ ጋር ይቀመጣል። የእሱን ንግግር ይሰማል። ፈኢዛ አተ ሳሒረ ድግምተኛው ጋር ደግሞ ሲመጣ ስለሚረፍድበት መጀመሪያ እዚህኛው ጋር ስለመሄድ ضربه ይመተዋል። ይሄ ድግምተኛ ከቤት የምትወጣው በዚህ ሰዓት፣ እኔ ጋር የምትደርሰው በዚህ ሰዓት፣ የታባይ ይክ ነው እያለ ያሰቃየዋል። ፈሸካ ذلك الى الراهب ይህንን ስሞታ ለራሂቡ አቀረበ። ይሄ ታዳጊ ልጅ فقال ራሂቡ ብቸኛ አላህ የሚገዛ ሰው እሱ ስለነበረ መቆየት ስላለበት ምን አለው? إذا خشيت الساحر ድግምተኛውን ከፈራኸው ፈቁል በለው ሀበሰኒ አህሊ ቤተሰቦች ያዘጎይቶኝ ነው አቆይቶኝ ነው በለው። እኔ ጋር እንደቆየ እንዳትናገር። ወኢዛ ኸሺተ አህለከ ቤተሰቦችህ ደግሞ ከፈራሃቸው ፈቁል ሀበሰኒ ሳሂሩ ድግምተኛው አቆይቶኝ ነው በላቸዋል። ፈበይነማ ሁወ አላ ዛሊክ በዚህ ሁኔታ ባለበት ሰዓት ኢዝ አታ አላ ዳበትን ዐዚመትን አንድ ግዙፍ እንስሳ መጥታ ቀድ ሐበሰት ናስ ሰዎችን ከልክላ መንገድ እንዳያልፉ ማል መንገድ ላይ ቆማ ሰዎች እንዳያልፉ አደረገች። ፈቃል ይህ ልጅ አለ አልየውመ ዛሬ አዕለሙ ሳሒሩ አፍደል አም ራሂቡ አፍደል አላህን የሚገዛው ሰው ነው በላጩ ራሂቡ ነው ወይስ ሳሒሩ ድግምተኛው ነው በላጩ? ዛሬ የሚታወቅበት ቀን ነው አለና ፈአኸዘ ሐጀረን ድንጋይን ያዘ፣ አነሳ ድንጋይ። ፈቃል ብሎም አለ አላሁመ አላህ ወይ ኢንካነ አምሩ ራሂቢ አሐቡ ኢለይከ የዚህ ራሂቡ አንተን የሚገዛው ሰው አንተ ዘንድ በጣም ተወዳጅ ከሆነ ሚን አምሪ ሳሂሪ ከዚህ ከድግምተኛው ሰውዬ ጉዳይ አንተ ዘንድ ይሄ ሰው ተወዳጅ ከሆነ ፈቅቱል ሃዚህ ዳባ እችን እንስሳት ግደላት ሐታ የምዲ ናሱ ሰዎች እስኪያልፏ። ፈረማሃ ወረወራት። ሰበብ አለ፣ ሰበብ አድርስ ሰበብ አያችሁ፣ ወረወራት። ፈቀተላሃ ገደላት። ወመደ ናሱ ሰዎች ማለፍ ጀመሩ። የዚህ ልጅ ተአምር ቀጠለ ማለት ነው። ዱዓ ሲያደርግ ዱዓው ሙስተጃብ ይሆን አላህ ዘንድ ተወዳጅ እንደሆነ አላህ ምልክት ሰጠው። ማን? ያ ራሂብ አላህን የሚገዛው ሰው። አዎ መቼም ጨለማና ብርሃን እኩል አይሆንም። አላህን የሚገዛና ጠንቋይን የሚገዛ፣ አላህን የሚገዛና ጣዖትን የሚገዛ፣ አላህን የሚገዛና ሸይጣንን የሚገዛ እንዴት ይስተካከላል? በምን መልኩ? መቼም አይገናኝም። ከዛ ይህንን ትልቅ ደረጃ ሲያገኝ
ወደ ራሂቡ መጣና ፈአተ الراهب فأخبره የተከሰተውን ጉዳይ ያጋጠመውን ነገረው فقال له الراهب راهب አለው أي بني أنت ልጄ ወይ أنت اليوم أنت ዛሬ أفضل مني ከኔ የበለጥክነ قد بلغ من أمرك ما أرى እኔ እንደምመለከተው ጉዳይ ላይ ደርሷል ከትላልቅ ሰዎች ደረጃ ደርሰሃል ስለዚህ وإنك ستبتلى አንተ ለወደፊት ልትሞከር ትችላለህ ዲንህ ላይ ጠንካራ ስትሆን መስጊድ ቅድሚያ ስትገባ ዚክር ስታበዛ ቁርአን መቅራት ስትጀምር በደንብ አላህን ስትቀርብ እወቅ ፈተና ሊመጣ ይችላል ፈተና ነቢያቶች ላይ በስቷል ከዛም እንደ ደረጃ ነው እንደ ኢማን መጠን ትፈተናለህ ይህ ልጅም ደረጃው ከፍ ሲል ምን አለው አንተ ለወደፊቱ ትፈተናለህ فإن ابتليت يتمكرك ጊዜ ፈተና ሲመጣብህ فلا تدل علي ወደኔ እንዳታመላክታል እሱን ያስተማረኝ ብለ እኔ ጋር እንዳታመላክታል ይሄ ትንሹ ልጅ አላህ ትልቅ ደረጃ ሰጠው وكان الغلام ይሄ ልጅ يبرئ الأكمه والأبرص አይነ ስውራን እንደዚሁም ለምጣምን ያድናል በአላህ ፍቃድ ويداوي الناس من سائر الأداوة አድዋኢ ከተለያዩ በሽታዎችን ሰዎችን ያድናል فسمع እንደዚህ የሚያደርግ ልጅ መጥቷል አይነ ስውርን የሚያበራ ለምጣምን የሚያድን ትልቅ በሽታዎችን ማንም ማድን ማይችላቸው ይህ ልጅ ማዳን ጀመረ የሚባል ወሬ فسمع ሰማ ማን ነው እሱ جليس للملك የንጉሱ አማካሪ ሰማ قد عمي በርግጥ አይነ ስውር ሆኖ ነበር የንጉሱ አማካሪ እንደዛማ ከሆነ ዛሬ እዚህ ልጅ ገጅ መዳን አለብኝ ብሎ فأتاه بهدايا كثيرة ብዙ ሀዲያዎችን ስጦታዎችን ይዞ መጣ فقال ما ها هنا لك أجمع إن أنت شفيتني ይሄ እነዚህ ነገር የምታያቸው ያንተ ናቸው አንተ ነን ካዳንከኝ ሱብሃንአላህ ያ አላህ ባሪያዎች አላህ የሆነ ስጦታ ሲሰጣቸው በዱዓ ሲያደርጉ የሆነ ሰው ሲያሽርላቸው አዎ የኔ ነው ብሎ ሰው ዝቅ እንዲልላቸው እግራቸውን ማነው ሱጁድ እንዲያደርግላቸው ወይም ደግሞ እነሱ እንዲያጎበዱላቸው እንዲገዟቸው አንተ ከሌለ ምንም ነገር የለም እንዲባሉ አይፈልጉም የአላህ ባሪያዎች ሁሉንም ያስጠጉት ወደ ማን ነው ወደ አላህ ነው ይሄ ልጅ ተመልከቱ ይሄን ካዳንከኝ ላንተ ነው ሲለው فقال إني لا أشفي أحدا እኔ አንድም አካልን አላድንም إنما يشفي الله تعالى የሚያድነው እኮ አላህ ነው فإن آمنت بالله تعالى ከፍ ባለው ጌታ በአላህ አንተ ካመንክ دعوت الله አላህን እለምንልሃለሁ فشفاك አላህ ያድንሃል አየ ዳዕዋውን ጀመረ ዓላማው ይሄ ነው አላህ እውቀቱን ሲሰጥህ ነገሮችን ሲያመቻችልህ መሸሽ ሳይሆን ሰዎችን ወደ ማን መጣራት ነው ወደ አላህ ነው ኑ ወደ አላህ ብለን መጣራት ومن احسن قولا ممن دعا الى الله وعمل صالحا وقال انني من المسلمين ምንኛ ንግግሩ ያማራል አላህ ወደ አላህ ከተጣራ መልካም ስራ ከሰራ እኔ ከሙስሊሞች ነኝ ብሎ ከተናገረ ሰው የበለጠ ምንኛ ንግግሩ ያማረ ማን አለ ይላል ممن دعا الى الله ወደ አላህ ከተጣራ ለምን ወደ ሸይጣን የሚጣራ ብዙ አለ ወደ አላህ ነው የምትጠራው ያንተ ውቅና ያንተ ደረጃ አይደለም ዳዒ ዓሊም ራሱን ጎርቶ ሰዎችን ማዳን ነው ዛሬ የሰጠው ትምህርት በአያት ላታዩ ትችላለህ ሞቷህ ግን ደረጃው ሊመጣ ይችላል ብቻ ለማን ይሁን ለአላህ ይሁን ይህ ልጅ ተጣራ ወደ አላህ ማጣራት ጀመረ ይህ አይን የታመመው የንጉሱ አቀማማጭ አማካሪ በአላህ ካመንክ ዱዓ አደርግልሃለሁ ሲለው فآمن بالله تعالى بالله أمنه فشفاه الله تعالى من يدانو الله دانو قالو فأتى الملك نقصو قامتا فجلس إليه كما كان يجلس ሌላ ጊዜ እንደሚቀመጠው ተቀመጠ አይኑ በርቷል አይደነባበር በርሞ ሄዶ ሲቀመጥ ንጉሱ فقال له الملك ንጉሱ አለው من رد عليك بصرك አይንህን ማን የመለሰልህ አለው قال ربي ጌታዬ አለው قال ولك ربي غيري ከኔ ውጭ ሌላ ጌታ አለ እንዴ አለው وفي روايه በሌላ ዘገባ قال ربي ጌታዬ ሲለው እኔ ነኝ አለው لا የኔም ያንተ ጌታ ማን الله አለው ولك ربي غيري
ወለከ ረቡን ገይሪ ከኔ ውጭ ሌላ ጌታ አለ አለው። ቃለ ረቢ ወረቡከ አላህ የኔም ያንተም ጌታ የሆነው አላህ ነው። ታዲያ ማንም ያድናል? እናድናሃለን አካውንት ላይ እንደዚህ ገብቷል እያለ አንዳንዱ በሚዲያ ላይ ሲያጭበረብር ይችላል። ታያለህ። ሊያድን የሚችለው ማን ነው? ወላሂ አላህ ነው። አላህ አትድንም ካለ ወላሂ አትድንም። የዓለም ዶክተሮች ቢሰባሰቡ፣ ፕሮፌሰሮች ቢሰባሰቡ፣ ስፔሻል በጣም ስፔሻል የሚባሉ አለ ስፔሻሊስት የሚባሉ ዶክተሮች ቢመጡ ምን ቢሉ አላህ አትድንም ካለ አትድንም። ከፈለገ ትንኝ አፍንጫ ላይ ከትና ጭንቅላት እንዲፈነዳ አላህ ያደርጋል። ቻይ የሆነ ጌታ ነው። ትድናለህ ካለስ እንጉዳው እናጥፋው ቢሉ አንተን ሊጎዳ የሚችል ማንም የለም። ስለዚህ የኔም ያንተም ጌታ ማን ነው አለው? አላህ ነው አለው። የዚህ ጊዜ ፈአኸዘሁ ያዘው ፈለም የዘል ዩዐዚቡሁ እሱን መቅጣት ማሰቃየት አልተወገደም። ሐታ ደለ ዐለል ጉላሚ ህፃኑ ልጅ እስኪያመላክተው ስቃዩ ሲበዛ ይሄን ያስተማረኝ ዳዕዋ ያረገልኝ ይሄ ልጅ ነው ብሎ የንጉሱ አማካሪ የነበረው በአላህ ላይ እምነት የነበረው በአላህ ላይ ያመነው ስቃዩ ሲበዛ ህፃኑ ልጅን አመላከተ። ፈጂአ ቢልጉላም ህፃኑ ልጅ ተመጣ እንዲመጣ ተደረገ። ፈቃለ ለሁል መሊክ ንጉሱ አለ አይ ቡነየ አንተ ልጄ ወይ ቀድ በለገ ሚን ሲሕሪከ የአላህን ታምር ወደ ድግምት ቀየረው። አያችሁ ያንተ ድግምት በእርግጥም ደርሳለች። መጥፎ ሰው መጥፎ ነገር ነው የሚታየው፣ ኸይር ነገር አይታየውም። መጥፎ ሰው ሁሉም እንደራሱ መጥፎ ይመስለዋል። ኸይረኛ አለ ብሎ አይገምትም። መጥፎ ነው የሚያውቀው፣ ኸይርን አያውቅም። ይህም ድግምት ነውና የሚያውቀው ያንተ ድግምት በእርግጥም ደርሳለች። ወቱብሪኡል አክመሃ ወልአብረስ አይነ ስውራንን ለምጣምን ታድናለህ። ወተፍዐል ይሄ ሌላ በሽታም ታድናለህ ሲለው ፈቃል ይሄ ልጅ ነዋ በአላህ ላይ አመነ፣ የአላህ ብርሃን ውስጥ የገባ ንጉስ ነው ብሎ አልፈራም። ኢኒ ላ አሽፊ አሐደን እኔ አንድንም አካል አላድንም። ኢነማ የሽፊ አላሁ ተዓላ የሚያድነው አላህ ነው አለ። ፈአኸዘሁ ያዘው ፈለም የዘል ዩዐዚቡሁ ማሰቃየትን አልተወገድም። በጣም የስቃይ አይነት አሳየበት። ሐታ ደለ ዐለ ራሂቢ ራሂቡ ጋር እስኪያመላክተው ምን ብሎት ነበር? ለወደፊቱ ትሞከራለህ እኔ ጋር እንዳታመላክት ብሎት ነበራ። አልቻለም። ስቃዩ በዛ። አመላከተ። የአላህ ውሳኔ ነው። ፈጂአ ቢራሂቢ ይህ ራሂብ የሆነ ሰው መጣ። ፈቂለ ለሁ ርጂ አን ዲኒክ ከሃይማኖት ተመለስ፣ ይህን ትተህ ወደኛ ግባ ተባለ። ፈአባ እምቢ አለ። እንዴት ይመለሳል? አላህ ብርሃን ሰጥቶ ኢስላምን ለግሶ ከዛ በኋላ ወደ ኩፍር መገልበጥ ወደ ክህደት መሄድ ማለት እኮ ጨለማ ውስጥ መግባት ነው አይደል? ነብዩ ሰለላሁ ዐለይሂ ወሰለም ሶስት ነገር ውስጥ ያሉለት ሰው የኢማንን ጥፍጥና ያገኛሉ። አላህና መልእክተኛው ከማንም ከምንም ነገር የበለጠ ተወዳጅ ይሆኑለት። ወንድሙን ሲወደው ለአላህ እንጂ ለማንም ብሎ ያልወደደ ወደ ኩፍር መመለስን ሊጠላ ነው። አላህ ሂዳያ እስላምን ከሰጠው በኋላ ልክ እሳት ውስጥ መወርወርን እንደሚጠላው ኩፍርን ሊጠላ ነው አሉ። ይሄ ካለ የኢማን ጥፍጥና አለ። አዎ አላህ የሰጠህ እንዲን ጠብቀው ጽናት እንዲለግስ ያ ረብ በል። ወላሂ ኢስላም ብርሃን ነው፣ ህይወት ነው። ስትጨነቅ ወደ ማን መዞር እንዳለብህ፣ ደስታ ሲመጣ ምን ማድረግ እንዳለብህ ያመላከተ ማንዋል ነው፣ የህይወት መስመር ነው። ኢስላም ማለት ይሄ ነው። የቀረው ነገር የለም። ሁሉን ነገር አብራቶ የሰጠህ እንዲን ጠብቀው ወንድሜ፣ ጠብቂው። በተቃራኒ ጾታ እንዳትቀይረው እህቴ፣ በገንዘብ እንዳትቀይረው፣ በስልጣን እንዳትቀይረው ወንድሜ። አላህ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊሞቹ ናችሁ እንጂ እንዳትሞቱ ብሎ አላህ አደራ ያለን ዲን ነው። ኢስላምን ለቀን ከሄድን የዘላለም ስቃይ ነው። ወላሂ ኢስላምን ይዘህ ተውሂድን ይዘህ በአላህ ሳታጋራ ወንጀል ላይ እንኳን ብትወድ አላህ ከፈለገ ይምርሃል፣ ከፈለገ ይቀጣል። ቀጥቶህ ግን መጨረሻ ጀነት የምትገባው ስጦታው የዱንያ 10 እጥፍ ነው። ጀነት ውስጥ የምትገባው የመጨረሻ ጀነት የሚገባው ሰው ሱብሃንአላህ። ስለዚህ ይሄ ራሂቡ በጭራሽ አልመለስም እርጂ አንዴ ኔክ ሲባል ፈአባ እምቢ አለ። ፈዳ ቢልሚንሻሪ አምባገነኖች ሁሉ የሚያምኑት እንዲህ ናቸው። በቅጣት ነው፣ ሰውን በማሰቃየት ነው፣ በንግግር በማስረጃ የለም እነሱ ጋር። ፈዳ ቢልሚንሻር መጋዝ አስመጣ። ፈውዲዐ አልሚንሻሩ ፊ መፍረቅ ራእሲሂ የራሱ መሃል ላይ መለዮ ላይ እንዲቀመጥ አደረገ።
ከዛም አንድ ሰው ይዟል፣ ከዚህም ሌላ ሰው ይዟል። ሊቆርጡት ማለት ነው። ቆረጡት። ፈሸቀሁ ሐታ ወቃ ሽቃሁ አንዱ አካል እስኪወርቅ ድረስ ቆርጠው ጣሉት። ይህን ሲያደርግ የንጉሱ አማካሪ የነበረው አይኑ የበራው ይመለከታል። ህፃኑ ልጅ ይመለከታል። ثم جاء بالجليس ملك የንጉሱ አቀማማች ተጠራ። فقيل له ارجع عن دينك ተመለስ ከሃይማኖቱ ተባለ። የአላህ ብርሃን ይገባለት የእውነት ለአላህ ብሎ ያመነ ለጥቅም ብሎ ያልመጣ ወላሂ መስዋዕት ይከፍላል። ብርሃን ነው የሚታየው። ስቃይ ሲመዛበት አላህ የኢማንን ብርሃን የሰጠው ሰው በጭራሽ በዲኑ አይደራደርም፣ በኢስላም አይደራደርም። ኢስላምን አይሸጥም፣ ወንድሞችን አይሸጥም። ለምን? የአላህ ብርሃን ውስጥ ገብቷል። ንፍቅና ሲመጣ ነው ከላይ ኢማን ያለው ይመስላል፣ ከውስጥ ኩፍርን ተሸክሞ ሙስሊም ወንድሞች ላይ አዛም ያደርገው ንፍቅና ሲመጣ ነው። አላህ ይጠብቀን። ይህ የንጉሱ አቀማማጭን መጣ። የንጉሱ እንግዲህ ረጅም ዓመት ያገለገለው ሰው ነው። የኢማን ብርሃን ገባና አንተም ተመለስ ተባለ። እምቢ አለ። እሱንም መጋዝ አምጡ አለና ወታደሮቹ ለሁለት ሰነጠቁት። ማን ይመለከታል? ህፃኑ ልጅ ይመለከታል። የህፃኑ ልጅ ተራ ሲደርስ እርጂ አንዲኒክ ተባለ። ተመለስ። አልመለስም አለ። አትመለስም? ህፃኑን ግን ይፈልገዋል። ለምን? ብዙ ተአምር አይቶበታል። አያችሁ ምን አለ? በሉ ይሄን ህፃን ልጅ ሊያስፈራራው ነው፣ ወደ ተራራ ይዛችሁት ሂዱ አላቸው። ልክ የተራራ ጫፍ ላይ ስትደርሱ ኢዝሃቡ ቢሂ ኢላ ጀበሊን ከዛ ወከዛ እንዲህ የሚባል ተራራ አለ። ፈስዐዱ ወደ ላይ ጫፍ ላይ አድርሱት። ቢሂል ጀበል የተራራው ጫፍ ላይ ፈኢዛ በለግቱም እዛ የደረሳችሁ ጊዜ ዚርወተሁ የተራራው ጫፍ ላይ ስትደርሱ ፈርጂ አን ዲኒክ ከሃይማኖቱ ተመለስ ብላችሁ አሁንም ጠይቁት አላቸው፣ እድል ስጡት አላቸው። እምቢ ካለ ግን ወኢላ ፈጥረሁሁ ሂዱን ጣሉት አላቸው። ከላይ አንተ ጫፍ ላይ ደርሰህ ከታች ስታው ያስደነግጣል። ቀለበት መንገድ እንዴት ነው ስትሻገር እንስታው ራሱ እኮ እንትን ይላል። ላይ አድርሰውታል። ይህ ልጅ በአማኑ ጊዜ ከአላህ ጋር የተዋወቀ ነው። አላህ ወይ አላሁመ ክፊኒህም ቢማ ሽእተ በፈለግከው ነገር ብቃኝ ከነዚህ ሰዎች ተንኮላል። አላህ ስብሓነሁ ወተዓላ ፈረጀፈ ቢሂሙል ጀበሉ ተራራውን በእነሱ ላይ አንኮታኮተባቸውና ፈሰቀጡ እነሱ ሰጠሙ፣ ወዛው ወጠፉ። ወጃ የምሺ ኢለል መሊኪ አላህ ይህን ልጅ አድኖት ወደ ንጉሱ መምጣት ጀመረ። ፈቃለ ለሁል መሊክ ንጉሱ አለው ማ ፈዐለ አስሓቡክ ጓደኞች ላይ ምን ተፈጸመ? ምን ደረሰ አለው ወታደሮቹ ላይ ማለት ነው። ፈቃለ ከፋኒህም አላሁ ተዓላ አላህ በቃኛ፣ ባሪያዎች የሚጠብቀው ጌታ አላህ በቃኛ ነው። ፈደፈዐሁ ኢላ ነፈሪ ሚን አስሓቢ ሌሎቹን ወታደሮች ጠራና ወደ እነሱ አዞረው። ኢዝሃቡ ቢሂ ውሰዱት፣ ፈሕሚሉሁ ፊ ቁርቁሪን ቁርቁር የምትባል የመርከብ ስም ናትና እሱ ላይ አድርጉት አለ። ወተወሰጡ ቢሂ ባሕር የባህሩ መሃል ላይ ስትደርሱ የዚህ ጊዜ ምን በሉት? ፈኢን ተመለስ በሉት። ፈኢን ረጀዐ አን ዲኒ ወደ ዲኑ ከተመለሰ ትቶ ከመጣ ይዛችሁት ነው። ወኢላ ፈቅዚፉሁ አለዛ ግን ምን በሉት? አጥፉት፣ እዛ ውስጥ አስጥሙት አላቸው። ፈዘሃቡ ቢሂ ይዘውት መሄድ ጀመሩ። ይህ ልጅ እንደለመደው አሁንም ከማን ጋር መነጋገር ጀመረ? ከአላህ ጋር። አላሁመ ክፊንህም ቢማ ሽእተ አላህ ወይ ከነዚህ ሰዎች ተንኮል በፈለግከው ነገር ብቃኝ አለ። ፈንከፈዐት ቢሂም ሰፊነቱ ፈገሪቁ ሰፊናው እነሱ ላይ ተገለበጠችባቸውና ሰጠሙ። አላህ እሱን አዳነው። ወጃ የምሺ ኢለል መሊክ ወደ ንጉስ መምጣት ጀመረ። ዑሰይሚን ረሕመቱላሂ ዐለይህ ሪያዱ ሳሊሒን ሸርህ ሲያደርጉ በጭንቀት ሰዓት የሚደረግ ዱዓ አላህ ይቀበላል። እንኳን ከአማኝ አይደለም ከካፊር ጭምር። ግልጽ ነው። ካፊር ጭምር ወደ ኩፍሩ እንደሚመለስ አላህ እያወቀ ይቀበለዋል። ፈኢዛ ረኪቡ ፊል ፉልኪ ዳዑ ላህ ሙኽሊሲነ ለሁ ዲን ፈለማ ነጃሁም ኢለል በር ኢዛ ሁም ዩሽሪኩን አለ ሱረቱል አንከቡት ላይ። መርከቡ ላይ ሆኖ ማዕበሉ መጥቶ ወደዚህ ሲያናውጣቸው ወደ ግራ ወደ ቀኝ ሲያደርግባቸው ሊሰምጡ ሲቀርቡ ዳዑ ላህ ሙኽሊሲነ ለሁ ዲን አላህን ጥርት አድርገው ሁበሌን ለመናት የለ ውርውር ያደርጉና እንደው ጌታዬ አንተ ካላደረስክን ሲጨንቆ ወደ አላህ ነው። አንድዬ ይላል እኮ የሰው ልጅ አንድዬ ማለት አላህ ነው። ድረስልኝ ይላል። አላህ ይደርስለታል፣ ነጃ ይለዋል።
ኢዛሁም ይሽሪኩን አለ። ግን ወዲያው ግን ያጋራሉ። ሁበል ባይኖር መናት ባይኖር ይላል እነከሌ ባይኖሩ ጠፍተን ነበር ይላል። ያዳነው ማን ነው? አላህ። የሚመሰገነው ማን ነው? ሌላ። ይህን እያወቀ አላህ በተጨነቀ ሰዓት አንድ ሰው ሲለምነው እንኳን ለሱ የሚያጎበድዱ ጎንበስ ቀና የሚሉትን ባሪያዎችን ይቅርና ለሌሎችም አላህ ይቀበላል። ስለዚህ ጭንቅ ሲልህ እጅህን አንሳ። ኢስተስተጊሱነ ረበኩም ፈስተጃበ ለኩም። ጭንቅ ብላችሁ አላህን እርዳታ የጠየቃችሁ ጊዜ አላህ የተቀበላችሁን አስታውሱ ይላል። እስቲጋሳና እስቲዓና መረዳት ነው። እስቲጋሳ መረዳት ነው። እስቲጋሳ ግን ይላሉ ዑለማዎቹ በጭንቅ ሰዓት ጥብብ ሲልህ ነገሮች ክራውድ ሲሆንብህ ያ አላህ ስትል ፈጥኖ ደራሹ ማን ነው? አላህ ነው። ጭንቅ ሲልህ ጭንቀት የሚያስወግደው አላህ ነውና በጭንቀት ሰዓት አላህን ተማጸነው። ይህ ልጅ ዳንኩኝ ብሎ ሊጠፋ አልፈለገም። ለምን? ዓላማ አለው። ወደ ንጉሱ መጣ። ንጉሱ ሁለት ተአምር ተመለከተው ነው። ወደ ተራራ ውሰዱት፣ ዳነ፣ ሰራዊቶቹ ወደሙ። ወደ ባህሩ ውሰዱት፣ ዳነ፣ ይህ ልጅ ሰራዊቶቹ ሰጠሙ። ፈቃለ ልመሊክ ንጉሱ አለ ፈቃለ ለሁ ልመሊክ ማ ፈዐለ አስሓቡከ አሁንስ በጓደኞች ላይ ምን ተፈጸመ አለው። ፈቃለ ከፋኒህም ላሁ ተዓላ አላህ ዳነኛ፣ አላህ በቃኛ። ፈቃለ ሊልመሊክ ለንጉሱ አለው ይሄ ልጅ ቀጥሎ ኢነከ ለስተ ቢቃቲሊ አንተ መቼም እኔን መግደል አትችልም ሐታ ተፍዐለ ማ አእሙሩከ ቢሂ እኔ በዛ በማዘህ ነገር ላይ እስካልፈጸምኩ አሉ። መግደል ብድና ስለፈለገ ቃለ ማ ሁወ ምንድን ነው አለ። አርቆ ማያስብ ሰው ቢታየውን ነው ቅርቡን ነው የሚፈልገው። አርቆ አያስብም፣ መግደል ነው የፈለገው። ምንድን ነው አለው። ፈቃለ ተጅመዑ ናሰ ፊ ሰዒድን ዋሒድ አንድ ትልቅ አደባባይ ሜዳ ላይ ሰዎችን ትሰበስባለህ። ንጉስ ነው። ከተጣራ ሁሉም ከቤቷ እርጉዝ የሆነችዋ የወለደችዋ አይቀርም፣ አራስ የሆነችዋ ሁሉም ትመጣለች። የታመመው ይመጣል፣ ሁሉም ይሰባሰባል። ከዛስ ወተስሉ ቡኒ አላ ጅዝዕን በተምር ግንድ ላይ እኔን ትሰቅለኛለህ። ثم خذ سحما من كنانتي ከኮረጆ ውስጥ ቀስ አውጣ ከዛ አለ። ثم دع السحم في كبير القوس ثم قول بسم الله ربي غلام ከኮረጆ ውስጥ ቀስ ታመጣና ታስተካክላለህ። ከዛችን ቃል ትጠቀማለህ አለው። ይሄ ልጅ ይህን ቃል እንዲያወጣ ነው የፈለገው። ቢስሚላህ በአላህ ስም ወረቢ ጉላም በዚህ ልጅ ጌታ ይሆንብኛል። የዚህ ልጅ ጌታ ማን ነው? አላህ። ለሰው ማስተማር የፈለገው ነገር ነበር። ይሄ ልጅ ሰበሰበ፣ የተምር ዛፍ ላይ ሰቀለው፣ ቀስታ ወጣና ህዝቡ አጠቃላይ ተሰብስበዋል። ቢስሚላህ በአላህ ስም ወረቢ ጉላም በዚህ ልጅ ጌታ ይሆንብኛል። ረቢ ጉላም አለ በአላህ በዚህ ልጅ ጌታ ይሆንብኛል። ثم رماه فوقع في صدغه فوضع يده في صدغه فمات ቀስቱን ለቀቀበት። ይሄ ልጅ ሞተ። ለሰዎች ብርሃን ሲል ራሱን መስዋዕት የከፈለ የአላህ ባሪያዎች እንዲህ ነው መሆን ያለባቸው። ለሰዎች ብርሃን፣ ለሰዎች መዳን ራሳቸውን መስዋዕት የሚከፍሉ እንኳን ይቅርና ሰዎችን ወደ ጥመት መጥራት ይቅርና የአላህ ትክክለኛ ባሪያዎች ራሳቸውን መስዋዕት አድርገው ምን የሚያደርጉ ናቸው? ለሰዎች ብርሃን የሚሆኑ ናቸው። መሆን ያለብህ ነው ለሰዎች ብርሃን፣ ሰዎች ከአላህ ጋር እንዲታወቁ የአላህን ብቸኛ ተመላኪነት እንዲያረጋግጡ አንተ መስዋዕት ከፍለህ። ይህ ነው ኢስላም አስተምሮ። ይህ ልጅ ራሱን ምን አደረገ? ለአደጋ ጣለ። ለምን ሲል ለሰዎች ብርሃን። ቢስሚላህ ወረቢ ጉላም ብሎ ቀስቱን ሲወረውርበት ልጁ ሞተ። ፈቃለ ናስ ሰዎች ባጠቃላሉ አመና ቢረቢ ጉላም በዚህ ልጅ ጌታ አምነናል አሉ። ሱብሃንአላህ። የዚህ ልጅ ጌታ ማን ነው? አላህ። ኸልቁ በሞላ በአላህ አመነ። ፈኡትየ አልመሊኩ ፈቂለ ለሁ አረአይተ ማ ኩንተ ተሕዘሩ ለንጉሱ አሉት ምትፈራው ነገር በእርግጥም መጣ አየኸው አሉት። ወላሂ ነዘለ ቢከ ሐዘሩከ በአላህ ይሁንብኝ የምትፈራው ተከሰተ። ቀድ አመነ ናሱ ሰዎች በእርግጥም አመኑ። የዚህ ጊዜ ነው ሱረቱል ቡሩጅ የሚለውን ታሪኩን ከዚህ ፈአመረ ቢልኡኽዱዲ ጉድጓድ እንዲቆፈር አዘዘ። ቢአውፋሂስ ጉድጓድ እንዲቆፈር አዘዘ። ጉድጓዱ ላይ ደግሞ እሳት እንዲነድ አደረገ። ከዛ በኋላ እሳቱ ሲቀጣጠል ምን ሲል ጠቅላላ ሰዎች ያመኑትን በወታደሮች እያዘ ተመለሳል አትመለስም? አልመለስም። ይከታቸዋል እሳት ውስጥ። ሱብሃንአላህ።
ሁሉም መጣ ይገባል የሚመለስ የለም ይገባል የአላህን ብርሃን አየዋ ርዕሱ እዚህ ጋር መጣ እናቴ ወይ ታገሺ አንድች ግን እናት መጣች ገና የተወለደ መናገር የማይችል ልጅን ተሸክማለች ወደፊት ወደኋላ ትላለች ለሷ ኢማንን ይዛለች በአላህ አምናለች ልትገባ ፈለገች ነገር ግን ይሄ ምንም ማቅጻ ልጅ ግን እንዴት እዚህ ውስጥ ልክተተው ደግሞ አሳሰባት በዚህ ሁኔታ ባለችበት ሰዓት ይህፃን ልጅ አላህ እንዲናገር አደረገው فقال لها الغلام ይህ ሶብይ ህፃን ልጅ አላት ያ ኡማ እናቴ ወይ እስቢሪ ታገሺ فإنك على الحق አንቺ እኮ በሐቅ ላይ ነሽ በእውነት ላይ ነሽ ታገሺ አላት ገባች قتل أصحاب الأخدود የግድቡ የጉድጓዱ ባልተቤቶች ተረገሙ ለምን እሳት አቀጣጥለው ሙእሚኖች ላይ አማኞች ላይ የሚደርስባቸው መከራ ሲሳተፉ ሲተባበሩ የነበሩ وما نقموا منهم إلا أن يؤمنوا بالله العزيز الحميد ከነርሱ እኮ ምንም የጠሉባቸው ነገር የለም አሸናፊና እንደዚሁም ምስጉን በሆነው ጌታ በአላህ ስላመኑ ኤም ብቻ ጠሉባቸው እንጂ ምንም የጠሉባቸው ነገር የለም ምንድነው ታዲያ ለዲንህ መስዋዕት ልከፍል ይገባል ኢስላም ብርሃን ነው ምንም መከራ መጣ ቀደምቶቻችን ከዚህ በላይ ደርሶባቸዋል ነብዩም በሐዲስ ሲነግሩን ጉድጓድ ይቆፈርና በወገባቸው ልክ ይገባሉ በመጋዝ አናታቸው ይቆረጣል አሉ ብረት በሆነ ሙሽጥ ስጋቸውን ካጥንታቸው ጋር ይለያዩባቸው ነበር እያበጠሩ ግን የሁሉ መከራ ሲደርስባቸው አንዲሽ ፈግፈግ አላሉም ከዲናቸው እንደ ቢላል ነው የሆኑት አሐዱን አሐድ ጌታ አላህ ነው አንድ ነው አዎ አሐዱን አሐድ ጌታችን አላህ ነው አንድ ነው ብቸኛ ተመላኪ ምንም መከራ መጣ ምንም ሁሌ ማንን መያዝ አለብን አላህን አላህ አላ ለማን እሱን ለያዙ ሰዎች ቀጥ ያሉ ሰዎች የሚያገኙትን በዱንያ ላይ በአኺራ ላይ የሚያገኙትን ብስራት ተናገራ إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون نحن أولياؤكم في الحياة الدنيا وفي الآخرة ولكم فيها ما تشتهي أنفسكم ولكم فيها ما تدعون نزلا من غفور رحيم إن الذين قالوا إن الزالوا ربنا الله جيتاتشنا الله نعلو ثم استقاموا كذب قتالوا ودزي ودزالالو بدستهم بحزنهم بكرمتم ببقاهم بحبت كزيم بدنت كزيم بمان يوم ساعات الله نيازو كالله غيتواوكو سوج تتنزل عليهم الملائكة بالنص للملائكة يوردالو متى عند موتهم موسمت أباتشو ملائكة يمتالو ألا تخافوا إن تفروا يمتدبت هجر يدستاغر نو جنة نو ولا تحزنوا أتزنوا تتاچو لمتدب بيسبوچاچو نبرتوچاچو أتزنوا الله اللهچو وأبشروا بالجنة التي كنتم توعدون يا يتصفاق ألنا أنت سيقبالاچو بنبرو جنة تبصروا نحن أولياؤكم في الحياة الدنيا وفي الآخرة إنيا بدنيا حياة بزيش كربيتو عالم ينا أنت وداجش نبر أو ملائكتوች يا الله ባሪያዎች يا وليዎች በአላህም ነው አላህን የፈሩ አላህን ይዘው ከአላህ ውጭ ማንም ላልተገዙ يا الله ባሪያዎች ምንድናቸው ወዳጆች ናቸው نحن أولياؤكم في الحياة الدنيا إنيا بدنيا حياة የናንተ ወዳጆች ነበር وفي الآخرة በአኺራም በመጨረሻው ዓለምም የናንተ ወዳጆች ነን ولكم فيها ما تشتهي أنفسكم ولكم فيها ما تدعون ለናንተ ነፍሶች የምትሻው የምትፈልገው ነገር በአጠቃላይ አለላችሁ نزلا من غفور رحيم እጅግ አዛኝ ሩህሩህ ሆኖ ከጌታችን ከአላህ የሆነ መስተንግዶ ሲሆን መስተንግዶ ከማን ነው ከረቡል ዓለሚን ለማን አላህን ሊያዙ ከአላህ ውጭ ማንንም አልተገዙ ለማንም ያላጎበደዱ በችግርም በደስታ አላህ ይድረስልኝ ብለው አላህ አላህ ለሚሉ አላህን ለሚያመሰግኑ አላህን ለሚገሱ አዎ በየትኛውም ሰዓት አላህን ያዝ ኢስላም ብርሃን ነው አላህ ዲንን
ለሚወደው ብቻ ነው የሚሰጠው። ዱንያ የመወደድ የመጠላት ምልክት አይደለም። ዲን ነው የመወደድና የመጠላት ምልክት። ስለዚህ ይህን ዲን አላህ ሰጥቶሃል። አላህ ካልሰጠህ ማንም ሊሰጥ አይችልም። ወላሂ ማንም ሊሰጥ አይችልም። ቢሰጥ ኖሮማ ነብዩ ሰለላሁ ዐለይሂ ወሰለም በጣም ለሚወዱት አጎታቸው ለዲናቸው መከታ የነበረላቸው ለአቡ ጣሊብ ይሰጡት ነበር። ነገር ግን ለነብዩም ስጦታ አልተሰጠም። ስልጣን የላቸውም በዚህ። ለምን? ኢነከ ላ ተህዲ መን አህበብተ ወላኪን አላህ የህዲ መን የሻ። አንተ የወደድከውን ሰው ወደ ትክክለኛ መንገድ መምራት አትችልም፣ ነገር ግን አላህ የፈለገውን ይመራል ወንድሜ። ስለዚህ አላህን ብቻ ያዝ፣ አላህን ተገዛ እህቴ፣ አላህን ያዢ፣ አላህን ተገዢ፣ በአላህ ተመኪ፣ በአላህ ብቻ ተመኪ፣ አላህን ብቻ ለምኚ። አላህ ትልቅ ደረጃ ያሰብሽውን ነገር ያሳካልሻል፣ ጭንቀትሽን ያስወግድልሻል፣ ትዳርሽን የሚያስተካክልልሽ፣ ልጅ ከሌለሽ ልጅ የሚሰጥሽ አላህ ነው። ከአላህ ውጭ ማንም የለም። ዛሬ መተተኛ በበዛበት፣ ድግምተኛ በበዛበት፣ ጠንቋዮች በበዙበት፣ የሰው ሸይጣን በበዛበት ና ወደዛ ትድናለህ ይልሃል። ሱብሃንአላህ። ነጋዴው ቂብላ ጠፍቶታል። ቻይና ሊሄድ ጠንቋይ ያማክራል። ዱባይ ሊሄድ ምን ልጫን ምን ላምጣ? ምን እውቀት አለው? ምን እውቀት አለው? በአላህ ጠንቋይ ያማክራል። አላህን ያዝ። እቃ ምን ልሽጥ፣ የትኛው ይሻለኛል? እንኳን ኢስላም እኮ መፍትሄ ያመጣ። ምን? ሰላቱል ኢስቲኻራ፣ የምርጫ ሰላት አለ አይደል? ይሁን ነገር እንኳን ቢል የት ሀገር ልጅ ይሻለኛል ለስራ? ለምን? ኢስቲኻራ የሚባል ሰላት አለ፣ አላህን የምታማክርበት። አላህ ወደ አንደኛው እንድታመዝን ያደርግሃል፣ ምንም የተወ ነገር ስለሌለ። ስለዚህ አላህን መያዝ አለብን። አላህ ላይ የጸኑ የአላህ ባሪያዎች ሁሌም መከራ ይፈራረቅባቸዋል። ፊሊስጤም ዛሬ ለኛ ተምሳሌት ናት። ያ ሁሉ መከራ፣ እናት አባታቸውን ያጡ ልጆች ህፃን ተሸክሞ ሲሄዱ በረሃብ እያለቁ የዓለም ህዝብ ዝም ባለበት እኛ ምንም ማድረግ እንኳን ቢያቅተን እስቲ እጃችንን እናንሳ፣ ዱዓ እናድርግ። ምናልባት የኔ ወንጀል ሊሆን ይችላል እንዲህ የሚመጣው ብለን እስቲግፋር እናብዛ፣ ወደ አላህ እንመለስ፣ አላህን እንማጸነው። ለወንድሞቻችን ነይተን ዱዓ እናድርግላቸው፣ አላህ በቃ እንዲላቸው፣ ሰላም እንዲያደርግላቸው፣ ዓለም ላይ ያሉት ሙስሊሞች ከመከራ ከጭንቀት አላህ ነጃ እንዲላቸው፣ የበላይነታቸው እንዲረጋገጥ፣ የእኛም የበላይነት እንዲረጋገጥ ሁላችንም ወደ አላህ እንቅረብ፣ አላህን እንማጸን፣ ወደ አላህ እንመለስ። በአላህ ላይ ያለን መመካት ይጨምር። የዛሬው ፕሮግራማችን ነው። ጥሩ ከተናገርኩኝ ከአላህ ነው፣ ከተሳሳትኩም ከነፍሴና ከሸይጣን ነው። አላህ ስብሓነሁ ወተዓላ እዚሁ የተከበረው የእሱ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን መጨረሻችን አላህ ያሳምርልን። መጨረሻችን አላህ ያሳምርልን። መጨረሻችን አላህ ያሳምርልን። እስቲቃማውን አላህ ይለግሰን። ጽናቱን አላህ ይለግሰን። በምንም ነገር ውዲ ማንል አላህን ብቻ የምንይዝ አላህ ያድርገን። በደስታውም በሐዘኑም ሁሌ አላህን ብቻ የምንይዝ አላህ ያድርገን። የእሱ ታማኝ ባሪያዎች አላህ ያድርገን። ተውሂድን ይዘን የምንጓዝ አላህ ያድርገን። ከሽርኩ አላህ ይጠብቀን። ከሽርክ አላህ ይጠብቀን። ከቢዳውም አላህ ይጠብቀን። የአላህ ምርጥ ባሪያዎች አላህ ያድርገን። አመስጋኝ ባሪያ አላህ ያድርገን። አመስጋኝ ባሪያ አላህ ያድርገን። ለወንድሞቻችን ለእህቶቻችን ተጨንቀን ዱዓ የምናደርግ አላህ ያድርገን። ፊሊስጤም ያሉት ወንድሞቻችን አላህ ይድረስላቸው። የበላይነቱን ለነሱ አላህ ያድርገው። በቃቸው አላህ ይበላቸው። በቃቸው አላህ ይበላቸው። ዓለም በአጠቃላይ ዝም ብሏል። የማየቷቸው ለነሱ ቅርብ የሆነው ሁሉን ነገር ተመልካች ጥበበኛ የሆነው ጌታችን አላህ አለና የነሱን ድል ቅርብ አድርጎ በሐያት እያለን የምንመለከተው አላህ ያድርገን። በይተል መቅዲስን ከአረመኔዎች እጅ አላህ ነፃ አላህ ያውጣው። ነፃ አላህ ያውጣው። የእኛንም መጨረሻ አላህ ያሳምርልን። መጨረሻችን አላህ ያሳምርልን። ሞቱል ፉጃ በስተዋል ወንድሞች እህቶች፣ የአማራ አካሄድ አላህ ይውሰደን። መጨረሻችን ያሳምርልን። ኻቲማችን አላህ ያሳምርልን። እዚህ የተከበረው ቤት እንዲሁ እንደሰበሰበን በዱንያ ላይ ሐጅ ላይ ዑምራ ላይ አላህ ይሰብስበን። በአኺራ ላይ ደግሞ ውድና ተናፋቂ ወደሆነችዋ ጀነተል ፊርደውስ አላህ ይሰብስበን። መጨረሻችን አላህ ያሳምርን። ወላጆቻችንን በሐያት ያሉትን ከመልካም ስራ ጋር ከአፊያ ጋር እድሜያቸውን አላህ ያርዝምልን። የሞቱብን የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ከኛ መካከል የታመመውን አላህ ያሽረው። የታመሙብን ቤተሰቦቻችን አላህ ያሽራቸው። የአልጋ ቁራኛውን አላህ ያስነሳው። ዛሬ ብዙ በሽታ ተከስቷል። አይድንም በቃ ገንዘብ ብዙ ነው ተብሎ ሰው ተስፋ በቆረጠበት ሰዓት ላይ ተስፋን የሚሰጠው የጨለመውን የሚያበረው አላህ ነውና ለታመሙ በአጠቃላይ ፈውስን አላህ ይለግሳቸው። አላህ ያሽራቸው። አላህ ያሽራቸው። የሁላችንን መጨረሻ ያሳምርልን። ያላገቡት ወጣት ወንድሞቻችን ሷሊ ትዳር አላህ ይለግሳቸው። ለወንድሞቻችን ሷሊ ባል አላህ ሷሊ ሚስት አላህ ይለግሳቸው። ለእህቶቻችን ሷሊ ባል አላህ ይለግሳቸው።
አላህ ይለግሳቸው። ልጅ የሌለውን አላህ ልጅ ይለግሰው። ስራ የሌለውን አላህ ስራውን ያመቻችለት። የተጨቀነቀን ከጭንቀቱ አላህ ይገላግለው። ከቤተሰቡ የተራራቀውን አላህ ያቀራርበው። ልጁ የራቀበትን አላህ ያቅርብለት። ልጅ የታመመበትን አላህ ያሽርለት። ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰነተ ወቂና ዐዛበ ናር ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም ወአኺሩ ዳዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።